ለክርስቶስ የሰጧት አንዲት ጠጠር እኮ ናት የሰማይ ቤት የምትሰራ። ኢትዮጵያውያን የምንታወቀው ውለታ ባለመርሳት። እንደ ዋዛ የረሳነው ሰው የህይወታችን መስመር ይሆናል። እናውቃችኋለን በየቢሮው እንዴት ብላችሁ እንደምትቀጠፈጠፉ አለቆቻችሁ ሲመጡ ደሙን ሰጥቷችሁ እናንተ አሁን የሳንቲም ድቃቂ የልብስ ላቂ ሰጥታችሁ ስትመጻደቁ አይገርማችሁ? እውነቴን እኮ ነው። ስትመጻደቁ ማለት ሰው እያያችሁ የምትሰጡ፣ ሰው ካላያችሁ ማሰጡ፣ እልል ካልተባለላችሁ ማትሰጡ፣ ውለታችሁ ካልተዘረዘረ ማሰጡ፣ የዚህ ሀገር ሰው ለጋስ ነው ካልተባላችሁ ደስ ማይላችሁ። ባለፈው አንድ ቦታ የተናገርኩት አንድ ታሪክ ልናገር። አፄ ቴዎድሮስ ደብረታቦር መድኃኔዓለምን ያሰሩት እሳቸው ናቸው። እና ሲያሰሩ ድንጋይ ህዝቡ ያመጣል። ሲያመጣ እሳቸው ቁጭ ብለው ድንጋይ ያስመጣሉ። ሲያስመጡ አንዱ ገበሬ ድንጋይ ተሸክሞ ያመጣል። ኋላ ሲያመጣ እሳቸው በዚህ ችሎት ገጥሟቸው ሲያዩ ሰውየውን አላየዋሉ። ተሸክሞ መጥቶ አላየው ሲሉ ዙሮ ተሸክሞ ዞት ሄደ። ተመልሶ ዞት መጣ፣ ደግሞ ይዞት ሄደ። ሶስተኛ እዞ ሲመጣ ለካ አይተውታል። የጎረድ አንተ ጣለው ዝም ብለህ መድኃኔዓለም አይተዋል አሉ። ዝም ብለህ ተው መድኃኔዓለም እያየህ ነው አሉ። ስለዚህ እኛ ምጽድቃችን እንዲያው በእውነቱ ማለት ነው ደም እንዲያውም ይሄን ቀዝቃዛ ውሃ የሚለውን ቅዱስ ቄርሎስ ተረጉም ለክርስቶስ እንኳን ገንዘብ ዓይንን አውጥቶ መስጠት እንኳን ከቀዝቃዛ ውሃ አይሻልም። ለምን? ምክንያቱም መንግስተ ሰማያትን ገብተን የምንኖረው ጸጋና ደስታ ዓለም ከተፈጠረ ጀምሮ ዓለም እስከሚጠፋ ድረስ ያለ የሰው ልጅ ከነገንዘቡ ደሙን ጨምሮ ቢከፍል አንድ ሰዓት መንግስተ ሰማያትን ትክ ብሎ ለማየት እንኳን አይመጥንም ነው። ያንን ደስታ ለማየት ለገዛ ራሳችን ብለን ነው በእውነቱ ማለት ነው። ያና እሱ እነግስ ኃይል ንጉስ፣ እጽድቅ ኃይል ጻድቅ፣ እከብር ኃይል ክቡር ነው። ተሰቅለ በእንቲያ ነው ለእኛ ብሎን ያን ሁሉ መከራ የተቀበለ ሰው የገዛ ሀገሩን የገዛ መንግስተ ሰማያቱን ለሚገዛበት ነገር ስስት ቢይዘው ምን ትሉታላችሁ? እንዲያውም ቅዱስ ዮሐንስ አፈወርቅ እንዲህ ይላል በተግሳጹ፣ አንተ ሰው ይቺ ሀገር ዘንድሮ ትጠፋለች ብትባልና ያቺ ማዶ ሀገር ደግሞ ዘንድሮ አትጠፋም ቢሉ ቤት የምትሰራው የትኛው ሀገር ነው ይላል። የማይጠፋው ሀገር ነው አይደል? ታዲያ በመንግስተ ሰማያት ቤት ስራ ሲሉ ለምን ትዘገያለህ? በሚጠፋ ዓለም እየማሰንክ በማይጠፋው ዓለም አይዳው ድኩማት ያሐንጻ እሎንተ አብያተ ይላል። ለድሃ የሰጡት እንጀራ ነው እኮ ከሄዶ ከሰማይ የብርሃን ቤት የሚሰራ። ለክርስቶስ የሰጧት አንዲት ጠጠር እኮ ናት የሰማይ ቤት የምትሰራ። ሶፋው እኮ ቤት አይሰራም እኮ ተጎልቶ ነው የሚቀረዝ። ገንዘብ ቀበሮ እኮ ነው። እናንተ ኪስ የነበረው ገንዘብ እንደ ገንዘብ ያለ ጨካይ ባይድ የለም። ሰውየውን ገለው ሲወስዱት እስኪተውት ማይል ሐሞቀ ኪስ እየሄደ የሚጎለት ማለት ነው። ገንዘብ እኮ ነው ይሄ ማለት ነው። መገደያ መጥፊያ እኮ ነው ማለት ነው። ያወቀበት ደግሞ ይድንበታል፣ ይጸድቅበታል። ይሄንን ነው ያንን ድሃ ያሰበው የለም የተባለ የክርስቶስን ቤተክርስቲያን የሚያስባት የለም። መሮጥ ሲደክም ተመልሰ ስትመጣ እግዚአብሔርን የምታገኘው አይምሰልህ። እግዚአብሔር አሁን የሚገኝ አምላክ ነው። የእግዚአብሔር ቸርነት ከመርሳት እግዚአብሔር ራሱ ይጠብቀን። ሶስተኛ በቃ የትምህርት የመጨረሻ ይሄ ነው። አንዲት ሀገር ነበረች፣ ታናሽ ሀገር የተባሉ ጻድቃን ናቸው ይላል። ጻድቃን ሰብእና ጻድቃን ናት። ታላቅ ሀገር የተባለች ትንሽ የሆነች ግን ታላቅ የተባለች በስጋ ያነሱ ግን በቅድስናቸው ታላቅ የሆኑ ጻድቃን ሰብእና ጻድቃን ነው ይላል። ዲያብሎስ ተመልከቱ፣ ብዙ ሰራዊት ይዞ የመጣው ዲያብሎስ ነው። ከዚያ በኋላ በጥበባቸው ሀገር ያዳኑ የተባሉ ሀገር ሰውነታቸውን በጾም በጸሎት በፍቅር በትትና በትዕግስት ጥበብ ሰውነታቸውን ከዲያብሎስ ወረራ ያዳኑ ጻድቃን ናቸው። እንደገና በገዛ ጸሎታቸው ሀገር የታደጉ ጻድቃን ናቸው። እነዚህን ጻድቃን መርሳት ከመርሳት በላይ በደል የለም። ያንን ሰው ግን ያሰበው የለም። ራሱን አደሂቶ በጥበቡ ሀገርን ያዳነ መልካምን ጻድቅ ሰው ሰማዕትን ሰው መርሳት በእግዚአብሔር ዘንድ በደል፣ በእግዚአብሔር ዘንድ ታላቅ በደል። ኢትዮጵያውያን የምንታወቀው ውለታ ባለመርሳት። አንድ ውለታ የረሱ ሰው ላስታውሳችሁ። ሁለት ልጆች ናቸው። ኦሪት ዘጸአት ምዕራፍ 2 የሚገኙ እነዚያ ሰዎች የአንዲቱ የሙሴ ሚስት ናት፣ አንዷ እህቷ ናት። ሙሴ ከፈርዖን ተሰዶ ሲሄድ እነዚያ ሴቶች ልጆች በግ ጠባቂ ናቸውና በጎቻቸውን ሊያጠጡ ወደ ውሃ ጉድጓድ መጡ። ወደ ውሃ ጉድጓድ ሲመጡ ድንጋዩ ለብዙ ሰው የሚነሳ ነው። ኋላ እረኞቹ እየገፉ ያጠጡባቸዋል። ወገጭ እያሉ ሴት ስለሆኑ ጉልበት የላቸውም ብለው ያጠጡባቸው። እነዚያ ልጆች ይቁለጨለጫሉ። ኋላ ተመልከቱ፣ ክንደ ብርቱ ማን መጣ? ሙሴ። ኃያል ነው ደግሞ ክንዱ፣ ቀላል አይደለም። የሙሴ እጅ ቢማታም አድቅቆ ይጥላል። እንኳን ተማቶ ተሸክመውት እንኳን አይቻልም።
በጣም አያለ የሙሴ እጅ መጣና ያንን አሳሶ ወደዚያ ሁኑ አላቸው። ከዚያ በኋላ አጠጡ። ልጆቹ እስከ ማታ ፀሐይ የመታቸው ይውሉ የነበሩትን ወዲያው ከፍቶ ሲያጠጣላቸው ሰውየው እናንደ እናቴ ቤት ጥሬ ብላ እንደማለት እየሮጡ ጥለው ተቤተ አባታቸው ምን አላቸው? ልጆች ዛሬስ እንዴት በጊዜ መጣችሁ አላቸው። አንድ ትልቅ ሰው ተገኝቶ ሁሉንም እረኞች አባሩ አጠጣልና። አንድ ጥያቄ አባታቸው ጠይቃል። ያንን ሰው ለምን ጥላችሁት መጣችሁ? ከዱላ ያተረፈላችሁን ከፀሐይ ሐሩር ይጋረዳችሁን ውሃ ያጠጣችሁን ለምን ጥላችሁት መጣችሁ? ኋላ የሙሴ ሚስት መቼም ኋላ ሚስቱ ስለምትሆን አሁንም እኔም በሄድ አላጣውም ማለት ይዛው መጣች። ባላገኘኝ እንደ ዋዛ የረሳነው ሰው የህይወታችን መስመር ይሆናል። ጥለነው የሮጥነው ሰው የናቅነው ሰው ማለት ሙሴ ከዚያ ኋላ አግብቷት ከነዓን እንድትጓዝ አድርጎ ልጆቿም ተተክተውላታል። እኛም የቅዱሳንን የጻድቃንን ውለታ ከመርሳት ይሰውረን። ይሄ ትውልድ በተለይ በዚህ 100-200 ዓመት በተለይ ከማርቲን ሉተር በኋላ የተነሳው ትውልድ ውለታ ቢስ እንዲሆን ሆኗል። ፈላስፎችም የተነሱት በተለይ አሁን በዚህ ዘመን የተነሱት አሁን ዘመናውያን ፈላስፎች የሚባሉት አሁን ዓለማውያን ተመራማሪዎች የሚባሉት ትውልዱ ውለታ እንዲረሳ እናትና አባቱን እንኳን ምን ይላል? እናቴ ለራሷ ስትላገባች በአጋጣሚ ተወለድኩ እንዲል አድርገውታል። እኔ ለራሳቸው ሲሉ ተጋብተዋል እንጂ ለእኔ አስበው እኔን ሲጀመር እኮ አያውቁኝም፣ ስለዚህ ለእኔ አልተጋቡም የሚል ጅል ማለት እንደዚያ እንዲሆን አድርገውታል። የቅዱሳንን ውለታ ክርስቶስ እንደው ቅዱስ ዮሐንስ አፈወርቅ ዮሐንስ 19ን ሲተረጉ ምንድን ነው የሚለው? ክርስቶስ እናቱን በሕይወት ዘመን ካገለገላት ይልቅ መስቀል ላይ ሆኖ ያገለገላት ይበልጣል ይላል። ለምን? የእናቱን ውለታ አስቦ እናቴን አደራ ብሎ ለዮሐንስ ዳታስቀይማት ታዘዛት ብሎ ለዮሐንስ የሰጣት ማለት። ስለዚህ እንዲያውም ምን ይላል? እናትህን በችንካር ላይ ተቸንክረህ እንኳን ቢሆን ውለታዋን አትርሳ ሲል ነው ይላል። እናትህን እንዲያርጋት እናትን መርሳት መስደብ፣ እናትና አባትህን አክብር ተብሎ ክርስቶስ ዕድሜ ዘመኗን በዝሙት የኖረች ሴት አንድ ቀን እግሩን በእንባ ስላጠበችው ወንጌል በተናገራችሁ ቁጥር የዚችን ሰው ስም አትርሱ ብሎ ተናግሮ አምላክን በንጽህና ወልዳ አምላክን አጥብታ ያሳደገች የድንግል ማርያም ውለታ ተረስቶ ስትሰደብ ትኖራለች። ህብስት ወልዳ ባጠገበች፣ የሕይወት ውሃ አፍልቃ ባጠጣች፣ መድኃኒት ወልዳ በፈወሰችን፣ ሕይወት ወልዳ ሞትን ድል በተነሳልን፣ ተሰዳ ርስት ባሰጠችን፣ ጥያቄያችን ባስመለሰችልን ስትሰደብ ትውላለች። በእውነቱ ማለት ውለታ ቢስ መሆን ማለት የእመቤታችን ውለታ ተረስቶ መዝለል ሆነ። በእውነቱ ማለት እንትን አጋር እኔ ነግሬያቸዋለሁ። ይህም መጽሐፍ ቅዱስ እያንጠለጠላችሁ ብትሮጡ መጽሐፍ ቅዱስ ራሱ መጥፊያችሁ ነው የሚሆነው። ምንድን አጋር ገረዷ ጋር ሳራ ምን አለች? ሀጋር ውለድን የመውለድ አልቻልኩም ማለት ሀጋር ወለድ። አጋር ስትወልድ ጠግባ ሳራን መናቅ ጀመረች። ይሄ ነው የኛ ነገር። ናቀቻት፣ ያስጠጋጃትን ገረድ። ኋላ አብርሃም እንዴት ላድርጋት? አባራት፣ ጠግባለች አለው እግዚአብሔር። አጋር ወጥታ ደግሞ ሸፍታ አንድ ቀን ሸፍታ ሄዳለች። ስትሄድ መልአኩ ቅዱስ ገብርኤል ተገኝቶ ምንድን ነው ያላት? ወደ እመቤትሽ ተመለሽ ነው ያላት። እስኪ በሉ ሁላችሁ እንደውም ምንድን ነው ያላት ሲጠይቃት፣ እንደው እነንታ ሲተረጉሙት ያስደንቃል። ትርጓሜው ላይ ራሱ ማለት ነው። መልአኩ ቅዱስ ገብርኤል ኩራቷን ለማራቅ የሳራ ገረድ አጋር የት እየሄድሽ ነው አላት። እንዳትኮራ ማለት ነው። ኩራቷ የጠላችሁ ይሄን አልነበር? ሰው አሁን የማርያም ገረድ መሆን አሁን በዛብን። እውነቴን እኮ ነው በእውነቱ ማለት አሁን ከሰው ቤት ተቀጥሮ እትዬ ጋሼ ብሎ የሚያገለግል ሰርቶ ዝቅ ብሎ የሚበላ ሰው ከፍ ዝቅ ብላችሁ እናውቃችኋለን። በየቢሮው እንዴት ብላችሁ እንደምትቅጠፈጠፉ አለቆቻችሁ ሲመጡ እንዲህ ብሎ የሚኖር የሰው ልጅ የአምላክን እናት አላከብርም ይላል። ይህ የኛ ጥጋባችን ማለት ውለታ መርሳት፣ የድንግል ማርያምን ውለታ መርሳት፣ የቅዱሳን መላእክትን ውለታ መርሳት፣ የነቢያት፣ የሐዋርያት፣ የሰማዕታት፣ የጻድቃን፣ የደናግል፣ የመነኮሳትን፣ የመምህራንን ውለታ መርሳት። ይህን ነው በእውነቱ ማለት። ይህን ውለታ መርሳት፣ ትልቅ ሰውን መርሳት ጥፋትን ያመጣል። ትልቅ ሰው ከመርሳት ይሰውራል። ኢትዮጵያ ሀገራችን ውለታ የማይረሳባት ሀገር ናት። እውነቴን ነው የምነግራችሁ። እዚህ ቆማ ፋሲለደስ ታውቁታላችሁ አይደል? በዚሁ ሀገረ ስብከት የሚገኝ ቆማ ፋሲለደስ ስትሄዱ ንግሥት ወልድ ሳህላ ትባላለች። ያሰራችው የአፄ ፋሲል እናት እና እሷ ቤተ ክርስቲያኑን ለማሰራት ሌላ ቦታ የተወለዱ የእስልምና ተከታዮች ወንድሞቻችንን በሽመና እንዲተባበሯት አምጥታ ነበር። ቤተ ክርስቲያኑ ተሰርተ ምክንያቱም በዚያ በቁጢቱ እየታሰረ ስለተሰራ ተሰርቶ ሲያልቅ ንግሥት ወልድ ሳህላ ቆለማ ፋሲለደስ ከሰራችው ስርዓት አንዱ እነዚህን እስላሞች የነካ ወዮለት የሚል። ለምንድን ነው ሲባል እዚያ አልተወለዱም። ባይወለዱም ግን ስርዓት ሰር እንዴት ውለታቸው ይረሳል? ሌላ ልንገራችሁ ደግሞ ያንን ቁጢቱን እየበጠሱ አይጦች አስቸግረው ነበር። አይጦች ስላስቸገሩ ብዙ ድመቶች መጥተው እነዚያ ድመቶች ቤተክርስቲያኑን ስለጠበቁ
ቆማ ፋሲለደስ የድመት ርስት አለ። ድመቶች ርስት ይሰጣቸው። ድመት መናቅ እዚያ ገርዶ ነውር ነው። ዛሬ አላውቅም እኔ አልሄድኩም ማለት ግን ንግስቲቱ ይሄን ሰርተዋል ማለት። የእንስሳት የአራዊት ሁሉ ውለታ የሚታሰብባት ሀገር ናት ኢትዮጵያ ማለት። የእንስሳት የአራዊት ውለታ የሚታሰብባት እንኳን ውለታ ያደረገ ያላደረገ ሁሉ በሰላም የሚኖርባት ሀገር ኢትዮጵያ ናት። እኛም ውለታ እንድናስብ እግዚአብሔር ይርዳን። አዲያ ውለታቸውን ከማንረሳቸው አባቶቻችን አንዱ የኔታ ጥበቡ ናቸው። ሀገር ሲያድኑ የነበሩ ማለት ነው። ሀገር ሲያድኑ የነበሩ እሳቸው ናቸው። የኔታ ጥበቡ ጎደሎ ያልሞሉለት ሰው እስቲ ማን ይገኛል አሁን በእውነቱ ማለት ነው። ለደቀ መዛሙርት የእውቀት ጎደሎ የሞሉ፣ ትዳራቸው ለታወከባቸው የሰላም ጎደሎ የሞሉ፣ ገበሬዎች አዝመራቸው አንበጣ እንዳይበልባቸው ዝናብ ድርቅ በሆነ ጊዜ ዝናብ አዝንመው ጎተራ የሚሞሉ፣ አይምር ድህነት ላሰቃያቸው ሁሉ መክረው ንግዳቸውን ባርከው ለሀብት የሚያበቁ እሳቸው ናቸው። እሳቸው ሲያርፉ ህዝቡ እንዲያው ከሙሴ መቃብር እንስገድ እያለው እንዳስቸገሩ እንደ እስራኤል እንዲያ እያለ ያስቸግራል ነበር የመሰለኝ። አሁን ረስተን ቁጭ በየሀገራችን ማለት ነው። እሳቸው ሀብታም ያደረጉትም፣ እሳቸው ያገቡትም ያጋቡትም፣ እሳቸው የባረኩት፣ እሳቸው ያስተማሩት ሁሉ እልም ብሎ መጥፋት የዚያችን ሀገር ሰዎች ያስመስላል። የኔታ ጥበብ ሁላችን አለብን በእውነቱ ማለት ነው። ሰላም ለኪ ያላሉለት ሰው የለም። የተሰወረውን የሚያውቁ እኔ ስለሳቸው የምናገር ምንም አቅም የለኝም። የሚነግሯችሁ የኔታ ናቸው። እኔ ግን መካነ ኢየሱስ እየተማርኩ አንድ ጊዜ መጣው። ከወዴት መጣህ አሉኝ። መካነ ኢየሱስ ምንድን ነው የምትማር? ብሉይ ኪዳን አልኳቸው እና የዚያ ጊዜ ዘጸአት ነበር መማርና ዘጸአት ነው አይሉኝም። እኔ ደንግጬ እንደው መሄጃ ነው የጠፋኝ ማለት ነው። የተሰወረ ያውቁ ነበር። የኔታ እንደነገሯችሁ ማለዳ የኔታ ሊቀ ሊቃውንት ዕዝራ እንደነገሯችሁ ኤልሳ ደቀ መዝሙሩ ግያዝን የሚያደርገውን ካለበት ሆኖ ግያዝ ምን እያደረክ ነበር? አንተ ባለህበት ቦታ ሆኖ ልቤ ካንተ ጋር ነበራል። ያለበትን ይመረምር እንደነበረ የተሰወረ የሚያውቁ ከፍቅር ደረጃ የደረሱ እንኳን ለሰው የኔታ ጥበቡ እንኳን የሰዎች ጦጣዎች እንኳን ውለት አለባቸው። ጦጣዎች ሁሉ ታቅፈው ሲያበሉ እኔ አይቻለሁ። ሐምሌ 12 ቀን በ2006 ዓመተ ምህረት ከቅዳሴ በኋላ ጦጣ ታቅፈው ሲያበሉ ሲያጎርሱ አግኝቻቸዋለሁ እኔ ማለት ነው። እኔ ባይኔ ያየሁትን እሳቸውን ዝናብ ሊመታቸው ፀሐይ ሊወጣባቸው ባልተገባ ነበር በእውነቱ ማለት ነው። ግን እኛ ሲሞቅልን የምንርቅ ሲቀዘቅዘን የምንመጣ በመሆናችን ምክንያት የኔታ ሲያርፉ እንዲሆናል ብዬ አላሰብኩም። እኔ ሁሉም ሰው ውለታውን ይዞ ዘወር ሲሉ ዘወራ፣ እሳቸው ግን ዘወር አይሉ። ዛሬም በበረከታቸው አሉ። አሁን የተኳቸው መምህርም ረድኤታቸው ያደረባቸው በሞገስ የሚታዩ ናቸው። አይደለም እንዴ? ሳይወፍሩ ወፍራም መስለው የሚታዩ በእውነት የኔታ ሳያቸው የኔታ ላይኩንን ከኔታ ሊቀ ሊቃውንት ዕዝራ ጉባኤ ቤት አውቃቸዋለሁ። የኔታ ላይኩንን የዚህን የደብሩን አስተዳደር በኔታ ጥበቡ የተተኩትን አሁን እዚህ መንኩ ሰው የኔታ ወንበር ተተክተው ሳገኛቸው ፈራዋቸው እንደገና ማለት ነው። ለምን? የኔታ ሞገስና ግርማ ስላደረባቸው ነው። የኔታ ሀገር የማይተው ከፍቅር ማዕረግ የደረሱ ናቸው በእውነቱ ማለት ለጠላቶቻቸው የሚያስቡ ከየዋህነት ደረጃ የደረሱ ክርስቶስን የሚያሳዩ ፍቅረ ሲመት የጠፋላቸው ፍቅረ ነዋይ የጠፋላቸው ለሰው የማይከብዱ ለሚበላው ቀምሰው የሚያሳዩ ለሚጠጣው ቀምሰው የሚያሳዩ ለተቸገረ የሚያስቡ የክርስቶስ መልክ ያላቸው ውብ አባታችን ናቸው። እሳቸውን መርሳት ነው አገር ግፍ የሚያመጣ ችግር የሚያመጣብን የመምህርን ትእዛዝ መርሳት። በሕይወት ዘመናቸው እንኳን ሳሉ ሰላም ለኪ መጥቶ ያላስደገመ ሰው ቢኖር ጸሎታ ለማርያም ወስዕለታ እያሉ 60 70 80 ዓመት ለሀገሪትነ ኢትዮጵያ ስላሉ ሁላችንም ውለታቸው አለ። ይህንን ሀገር በጥበባቸው ያዳኑ እውነቴን እነግራለሁ። ኢትዮጵያ በሰላም የኖረችው በእነ የኔታ ጥበቡ አቅም ነው። ኮሮናው የራቀ በማን ይመስላችኋል? ተጠንቅቀን ነው። ገበያው አልቆመ፣ ለቅሶው አልቆመ፣ ሰርጉ አልቆመ። በምን ይመስላችኋል? ይሄንን ቀኝና ግራውን እንደ ነነዌ ያለየ ህዝብ ደምን የከፈልክበትን ህዝብ ያለ ንስሐ አትቁረጠው እያሉ እነሱ ስላለቀሱልን ከመከራ የዳን ነው። እማንችለውን የቻል ነው። እማንወጣውን የወጣ ነው። በእነሱ በረከት ነው። በእውቀት የእውቀታቸው በረከት አለብን። ብሉያቱን፣ አዲሳቱን፣ ሊቃውንቱን፣ ገድላቱን ሁሉ ያስተማሩን በትምህርት የትምህርት ውለታ አለብን። በምናኔያቸው የብሕትውና ውለታ አለብን። በምንኩስናቸው የምንኩስና ውለታ አለብን። በጸሎት የትጋታቸው የቅድሳችናቸው ውለታ አለብን። እሳቸው የቻሉትን መከራ ራሳቸውና እግዚአብሔር ያውቁታል። የትዕግስታቸው ውለታ አለብን። የረሃባቸው የጥማቸው ውለታ አለብን። እሸ ቀምሰው ይኖሩ የነበሩ እዚያ ሁሉ የረሃብ እነሱ ጠርበው አዝመራው በጊዜው በቅሎ ታጭዶ የተወለዱት እንዲያድጉ እንስሳት አራዊት ያለ ጊዜያቸው እንዳይሞቱ አባር ቸነፈር መጥቶ ሀገር እንዳያጠፋ አራዊት ሁሉ ሂደው የሰው ነገር እንዳይዘርፉ ወንበዴ ሽፍታ በሀገር እንዳይነሳ ድሃ ውሎ እንዲገባ የጸሎታቸውና የሕይወታቸው ሁሉ ውለታ አለብን። የእሳቸውን ውለታ የሚመልስላቸው ራሱ መድኃኔዓለም። የድርሻችን ግን
ልጅነታችንን ለመመስከር እሳቸውን ውለታቸውን ለመመለስ ሳይሆን የውለታዎትን እናውቅልዎታለን ለማለት የድርሻችንን እንድንሳተፍ አምላከ ቅዱሳን ኃይልና ብርታቱን ይስጠን። አባቶቻችን ረስተን በእግዚአብሔር ከመረሳት ይሰውረን።